ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ከሙዙ ካሳ ረዳት ፕሮፌሰር ነብይ ባየና ፈዲላ ቢያ ስለ ቴዲ አፍሮ ከተናገሩት በቅድሚያም ፈዲላ ቢያ የብልጽግና ፓርቲ ወጣቶች ሊግ ምክትል ፕሬዝዳንትና የፓርቲ ዋና ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ሚኒስትር ዴኤታ ፈዲላ ቢያ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዱን ተከትሎ የሰጡት ማስተባበያና አርቲስቱ ላይ የሰነዘሩት ኃይለ ቃል ከፍተኛ ትችትን እያስነሳ ይገኛል። ኃላፊዋ በማህበራዊ ትስስር ገጻቸው ባወጡት ጽሑፍ ያገደም የታገደም የለም በማለት የመንግስትን እጅ ለማውጣት ቢሞክሩም ንግግራቸው ግን ከማስተባበል ይልቅ በድምፃዊው ላይ ያነጣጠረ የስም ማጥፋትና የጥላቻ ዘመቻ መልክ ያለው ሆኖ ተገኝቷል። ሚኒስትር ዴኤታዋ በጽሑፋቸው በሚሊዮኖች የሚቆጠሩ አድናቂዎች ያሉትን እና በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ስፍራ ያለውን ቴዲ አፍሮን የአንድ ዘፋኝ እንጉርጉሮ በሚል የያዙትን ስልጣን በማይመጥን መልኩ አሳንሰው ለመጥራት መሞከራቸው የበርካቶችን ቁጣ ቀስቅሷል። ታዛቢዎች እንደሚሉት መንግስት የዜጎችን ሐሳብን በነጻነት የመግለጽ መብት ማክበር ሲገባው ጉዳዩን ወደ ግላዊ ዘለፋ በማውረድ ጡዘት ካልተፈጠረ ዘፈን ሽጦ ማደር አይቻልምን በማለት አርቲስቱን የገበያ ሻጥር እንደሰራ አድርጎ መክሰስ አንዳንድ የገዢው ፓርቲ ባለስልጣናት ለጥበብና ለዜጎች ያላቸውን ንቀት በግልጽ የሚያሳይ ነው ተብሏል። ተራ አጀንዳ ነው ያሉት ፈዲላ ቢያ ጊዜ ሰጥቶ መጽሐፍ የተገለጠበት ፖለቲካዊ ቅራኔ ፈዲላ በጽሑፋቸው የብልጽግና መንግስት ድሮ እንደለመዳችሁት ለተራ አጀንዳዎች ቦታ የለውም በማለት መንግስታቸው ሀገርን ከድህነት በማውጣትና አሰባሳቢ ትርክ በመፍጠር ትልቅ የቤት ስራ ላይ መሆኑን ተናግረዋል። ይሁን እንጂ የፖለቲካ ተንታኞች እንደሚጠይቁት ጉዳዩ በእርግጥ የአንድ ዘፋኝ እንጉርጉሮ እና ተራ አጀንዳ ከሆነ እንደ ሚኒስትር ዴኤታና የፓርቲ ከፍተኛ ኃላፊ ደረጃ ያለው ሰው እንዴት ጊዜ ወስዶ እና ተቆጥቶ ለረጅም የፌስቡክ ጽሑፍ ሊያወጣበት ቻለ? ይህ የሚያሳየው ኃላፊዋ እንዳሉት መንግስት ጉዳዩን ተራ አድርጎ እንዳለፈው እና የተለያዩ አስተያየት ሰጪዎች እንደሚሉትም የመንግስት አካላት በጉዳዩ ላይ እጃቸው እንዳለበት በተዘዋዋሪ የሚያጋልጥ ነው ተብሏል። ቴዲ አፍሮ በጉዳዩ ላይ ምንም ባልተናገረበትና ሀሳብን ባልሰጠበት ሁኔታ ኃላፊዋ አርቲስቱን እገፋለሁ፣ እፈራለሁ፣ ተጽዕኖ ከባድ ነው የሚል ከልክ ያለፈ የራስ ግምት አለው ማለት በሐሰት ወንጅለው ክልከላውን የበሬ ወለደ ፈጠራ ሲሉ አስተባብሏል። ነገር ግን ዛሬ መስጠት የነበረበት መግለጫ አርቲስት ቲቪ በመከልከሉ አለመተላለፉ ይታወቃል። ሌሎች እንደ ነብይ ባየ ያሉ የብልጽግና አመራሮች በማህበራዊ ሚዲያ ወጥተው በግልጽ ዘለፋና ከህዝብ ጋር እልህ ውስጥ በገቡበት ሁኔታ መግለጫውም አለመሰጠቱ እየታወቀ ምንም የታገደ ነገር የለም ብሎ ምላሽ መስጠት የተለመደው የመንግስት ኃላፊዎች ኃላፊነት የመሸሽና የችግሩ ገፈት ቀማሽ የሆኑትን ዜጎች መልሶ የመፈረጅ አደገኛ አካሄድ መሆኑን ተቺዎች በስፋት እያነሱት ይገኛሉ። በሌላ ዜና በትግራይ ጦርነት ወቅት መንግስት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም የመንግስትን ጥያቄ አልተቀበለም ማለት የፍልስፍና ምሁሩ ዶክተር ዮናስ ዘውዴ ተናገሩ። በስቲያ ዮሪካ የተሰኘው አዲስ አልበሙን የሚለቀው ድምፃዊ ቴዲ አፍሮ ብልጽግና ከዚህ ቀደም ያቀረበለትን ጥያቄ እምቢ ማለቱ ተሰምቷል። ከዚህ ቀደም የመንግስት ሹመኛ የነበሩትን የፍልስፍና ምሁር ዶክተር ዮናስ ዘውዴ የቴዲ አፍሮ ጋዜጣዊ መግለጫ ታግዷል መባሉን ተከትሎ አነጋጋሪ መረጃን ለጥፈዋል። በትግራዩ ጦርነት ወቅት መንግስት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም እምቢ ማለቱ ተናግረዋል። ቴዲን በአካል አውቀዋለሁ። ለህልውና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙ ተጎትኩቶ ነበር። ይህን በሚያስተባብረው ግለሰብ እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዕዲ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በዚህና በዚህ መሰል ሰበቦች ከሆኑ ልክ አይደለም፣ አሳጎርጓሪ እንዳይሆን ነገሩ ሲሉ አስተያየታቸውን ሰጥተዋል። ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲሱን አልበሙን በተመለከተ ጋዜጣዊ መግለጫ እንደሚሰጥ ተዘግቦ ነበር። ነገር ግን ጋዜጣዊ መግለጫውን መታገዱን የሚገልጹ መረጃዎች ከረፋዱ አንስቶ የተሰራጩ ነው። በትግራይ ጦርነት ወቅትም ድምፃዊ የመንግስትን ጥያቄ ባለመቀበሉ ጋዜጣዊ መግለጫው እንዲታገድ ተደርጓል የሚል ግምቶች ዮናስ ዘውዴን ጨምሮ በርካቶች እያነሱት ነው። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢቶሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁ ይታወሳል።